እውነት ለመናገር የሃይሚ ወዳጆች የሆኑ ሁላቸው ማለት ነው ሃይሚ እንድትነካ ስለማይፈልጉ ምንም ነገር አያደርጉትም። ብሩክ ራሱም ይወዱታል። እኔ አሁን ሃይሚና ብሩክ አንድ ላይ ነው የምወዳቸው። በቃ ተነጣጠል የሚባል ነገር የለኝም። ሃይሚ ብቻ ስትመጣ ብሩክ ብቻ ሲመጣ በጣም ይደብረኛል። በቃ አንድ ሆነው ሲመጡ እጅ ላይ ተያይዘው ቪዲዮ ሰሩ ምናምን ነው የሚመቸኝ። በቃ ጭቅጭቅም ቢሆን ማለት ነው የምሬን ተጣልተው ራሱ ብቻቸው ከመጡ በቃ ምንም አይመስለኝም። ብቻ ግን ምንድምላችሁ የሆነ አንድ ሰው ፎቶ አደረገ የሃይሚና ወይም ብሩክ አደረገና ሁሉም ወዳጅ አይደለም። የሆነ ነገር ቢያድርግ የሆነ ነገር የማይሆን ነገር ሲሰራ ይሄ ሰው ወዳጅ አይደለም ማለት። አሁን የሃይሚ ፎቶ ያድርጉና የሆነ ነገር በቃ ለብሩክ እንዲናገሩት የሚያደርጉት ነገር አሉ። አሁን እነዚህ ልጆች የሃይሚ ወዳጅ ነው የሚባሉት አይደለም። ሃይሚ ብሩኬ ይወዳታል፣ ብሩኬም ደግሞ ለሃይሚ እንደዛ። ስለዚህ እነዚህ አንድ ስለሆኑ በአንድ ነው መሄድ ያለብን እንጂ አንድ ለአንድ መንጣጠል የለም። እነዚህ ደግሞ ባልና ሚስት ናቸው። ከዚህ በኋላ እንኳን እንማርና የማይሆን ነገር ስታዩ ወደ ሃይሚ መሮጥ ሳይሆን ወደ ሰውየው መሮጥ ነው ያለባችሁ። ሪፖርት ማድረጋችሁ መዘጋት ነው። ከዚህ በኋላ ሃይሚ ምንም ነገር እንድትነካት አንፈልግም። የምሬ ነው። ያሳለፈችው የ2 አመታት ይበቃታል። በቃ ሰምታችኋል በቪዲዮ የተናገረችው እኔ ብዙ ተብያለሁ ብላለች። ከዚህ በኋላ ምን እንዲሰማት ነው የምንፈልገው እኛ? ማለት ይታዘባናል ሰው እንጂ ከዚህ በኋላ ሃይሚዬ እንኳን ብዙ ነገር ያሳለፈችው ከዚህ በኋላ እንድትሰበር አንፈልግም። እሷም የምትሰበር ልጅ አይደለችም። ግን ደግሞ ራሳችን እናስብ ለማለት ነውና መልካም ጊዜ ለሁሉም ጊዜ እና ብዙ ሰው ደግሞ እየተቀየረ ነው፣ ወደ ሰላም ወደ ፍቅር እየመጣ ነው። እና የምትበጥበጡ ሰዎች ያላችሁ እረፉ እባካችሁ፣ ይበቃችኋል። ያለፈ ጊዜታት እንኳን ይበቃል። ከዚህ በኋላ በፍቅር እንኖር። ጊዜው የለም። ጊዜ መጨረሻ ጊዜ እየደረሰን ነገ ምንሞት ነው መቼ ምንሞት እንኳን አናውቅም። በቃ ስለዚህ በፍቅር እንኖር፣ በፍቅር እንጠብቅ ሁላችንና ወዳችኋለሁ ውዶቼ እናንተም ሃይሚ እዛ ቁጭ አድርገሽ እኔም ብሩክ እዛ ቁጭ አድርጌ የምታወሪ ነገር ጽፍ ምናምን የምትፈልጊ ከሆነ እኔና ሳኒና ምረት እንባልና እኔና አንቺ ብቻ እናወራ። ሃይሚ እዛ አድርጌ ብሩክ እዚህ ሊያረግ ማለት ነው። ገባሽ? ሆነ ነገር ጸብ ነገር የሚቆላሽ ነገር ካለ እንደዚህ ወጥተን ነው የምናገር ማለት ነው። ራፊ እያልኩሽ ነው። ራፊ ከልጁ ላይ ውረጂ በቃ። ሰኒ እሷን ብቻ አይደለችም እኮ እቺ ዱንያ ጠፊም ልክ እንደዚህ ናት እኮ። ማታ ዱንያ ጠፋ አይተሻል? ብሩኬን አስመስሎ ነው መኪና የገዛው የሰው መኪና ብላ አወራች። ቀድማ ዱንያ ናት እኮ ካየሹላ፣ ዱንያ ጠፊ ማለት ነው እሷ። ከዚህ በፊትም ብሩኬ ላይ ብሩኬ ደረቱ ላይ ጽፋ መጥፎ ስድብ ነው የምትሳደበው ዱንያ ጠፊ። እና እሷ ናት ቀድማ ያለች እኮ እሷ ናት ቀድማ ብሩኬ አስመስሎ ነው ወይ ለሰብስክራይብ እና ለፎሎ ነው የመጣውና መኪና ገዝቷት አይደለም ማስመሰሉ ስላወቀች ነው አልቀበልም ያለችው ብላ ያወራች ዱንያ ጠፊ ናት እኮ ሁለቱም። እቺ ሪኮርድ ስለ አወራች ነው እንጂ ዱንያ ጠፊ ለስማ ሙስሊም ነው። ሙስሊምም ቤትም አሽሙራ ይወራል። ስለዚህ ለሷ ፈጣሪ መልሳል። ፈጣሪ ስለሚመስል ስላተው ሙስሊም እኮ በጣም የሚያሳፍር ሴት ናት። እሷ ሙስሊም አይደለችም። የሙስሊም ስም ከዚህ በፊት ፎዚያ ቤት መታ ሙስሊሞቹን ብላ ፎዚያ ቤት መታ ባይዛ ከፎዚያ ጋር ተጣልተን፣ ምክንያቱም ፎዚያ ከቤቷን ያስወጣችን እንደዚህ አይነት ሙስሊም የለም ብላ እንደዚህ አይነት ሙስሊም በህይወታችን ላይ የለም ብላ የሙስሊሞቹን ስም የምታጠፋ ሴት ናት እንጂ እሷ ሙስሊም አይደለችም። በጣም ባይዛው ጋር በራሱ በሃይማኖቱ ማይደራደር ሙስሊሞች በጣም ብዙዎች አለ። እግዚአብሔርን ነው የምላችሁ። በጣም በቃ ሃይማኖቱን በስነ ስርዓት ጥንቅቅ ብሎ የሚያዙ እቺ ከዚህ በፊት ቤት ዋላ ቁርአን እስከዛሬ ስክሪንሾት ሹት ተደረኩበት አለ ያን ሰዓት ማለት ነው። ቤት ዋላ ባይዛው ጋር ሙስሊም ሆና ቁርአን አስቀምጣ ነው ብሩኬን ሲሳደብ ነበር። አንድ አመት ከምናምን ወረባታር ያ ፎቶ እስከዛሬ አለብኝ እኔ እግዚአብሔርን ነው የምላችሁት። ከዛ ሆነ ጠፍታ ደግሞ ምንድነው ማርታ የምትባል ልጅና ማዚ ቤት አይደለም ማርታ ቤት መሰለኝ። እና እቺ ዱንያ ጠፈን ገብታ ምን አለች? በሁለተኛ ብሩኬን ልትሳደብ ማለት ነው። አየጦር አማና አየፉደ ቀን ታያለች ማለት ነው። ባይዛጉ እኔ ወለተኛ ባይችልም እኮ ማስራድ ሰላም ነሽ? ደህና ናችሁ? ሰኒ ሰላም እንዴት ነሽ? ማለት ነው እንኳን ደህና ናችሁ አለ ማለት እዚህ ጋር ማለት ነው።
የምር ሰላም የምንፈልግ ከሆነ ሁላችንም በቃ ጀስት እኛ የሆነ ጥላቻ ስናገኝ ሰይጣን ራሱ በዛ መሀል ገብቶ ነገሩን ያባብሳል። እግዚአብሔርን ይሄ ጥሩ አይደለም። ለምን እነሱ አንድ ሰው ሁለት ሰው ገብቶ ብጥብጥ ይፈጥራል፣ ሁሉም ይደበላለቃል። ይሄ ነገር ጥሩ አይደለም። አሁን ለምሳሌ ሁሉ ሰው መጥፎ አይደለም፣ ሁሉ ሰውም ደግሞ ጥሩ አይደለም። ያው እንዳሉ ባለፈው ብዙ አንድ አይነት ሰው እየመሰለ በዛ መሀል ላይ አሁን ለምሳሌ ብዙ ስንዴ በሚገኝበት ምርት ውስጥ እኮ እንክርዳድ ይኖራል አይደል? እንደዛው አንዳንድ ልጆች እንደሚወዱ እየሆኑ የሚያስመስሉት አሉ። ገባችሁ? ለፎሎዋቸው ወይም የሆነ ቫይራል እንደወጥላቸው ቪዲዮቸው ማለት ነው። እንዲህ የሚያደርጉት ነገር አለ። ይሄን ነገር በቃ መተው ነው ያለብን። አሁን ሌላኛው አወረሽ ብለን የሃይሚቶች መባል የለብንም። ሁሉ የሃይሚት መጥፎ አይደለም። ገባችሁ? ብሩክን እንወደዋለን። ለምን እሷ የወደደችውን እኛም እንወደዋለን። እናንተም እንደዛው እሱ ስለሚወድ ትወዳላችሁ። ግዴታ ነው። እነሱ ናቸው እንጂ ህይወታቸው የሚኖሩት እኛ አይደለንም። ምን ነው ህይወታቸውን እንኖራለን ሁላችንም። እንዴ መኪና ገዛ ምን ገዛ እኛ ምን አገባን? የእነሱ ደስታ ማስደሰት እንጂ ያለብን እነሱ ስደሰቱ አብረን መደሰት። ኦዲየንስ እስከተባለን ድረስ የእነሱ ወዳጅ እስከተባለን ድረስ ማንም ወንድም የለም፣ ማንም እህት የለም። ገባችሁ? ሁላችሁም በእነሱ ደስታ መደሰት አለብን። እነሱ ሲከፉ ልንከፋ ነው ከጎናቸው የሆን ነው። የሆነ ነገር ስከፋቸው ከጎናቸው ልንቆም ልናበረታታ እንጂ የሚገባው ሲደሰቱ ለምንድን ነው ደስታቸውን ማካፈል የማንችለው? እንዴ መኪና ገዛ እሰይ እንኳን ገዛ ደስ ብሎናል ማታ። አንዳንዶቹ ደግሞ የራሳቸውን ህይወት ዝም ብለው የራሳቸውን ነገር ያወራሉ። ስንት ስራ አለብን እኛ፣ ስንት ሀሳብ አለብን። ህይወታችን አለ፣ ቤተሰቦቻችን አሉ። ምን መራው ቤተሰብ የለንም? እንደሁላችንም አለን። ስለዚህ እነሱ በደስታ ነው ያሉት፣ በአንድነት ነው ያሉት። ባልና ሚስት ናቸው። እግዚአብሔር ይመስገን። ከዚህ በፊት አንድ ይሁኑ እያልን ነበር አይደል? አንድ ሆኑ። አንድ ከሆኑ በኋላ ደግሞ እንደዚህ አይነት ነገር ማምጣት አስፈላጊ አይደለም። ጀስት እንደኔ ሀሳብ ማለት ነው። ፍቅር ነው የሚበልጠን፣ አንድነት ነው የሚበልጠን፣ መተሳሰብ ነው የሚበልጠን። እርስ በርሳችን ለምንድን ነው ለማን ብለን ነው የምንባለው? እንዴት የራሳችንን ህይወት እንምራ እንጂ እንኑር እንጂ ልጆችን ለቀቅ እናድርግ እንዴ። እነሱ በእኛ ለምንድን ነው የሚሸማቀቁት? ዘላላ የጨረቃ ፋሚሊ ተብሎ ስም ተጠራ እንጂ የጨለማ ፋሚሊ ነው ኦልሬዲ። እግዚአብሔርን በጣም ነው የሚደብረው። ልጁም ወደ ታች እንትን ዝቅ እንዲል ልጅቷን ወደ ታች እንድታይ ለምንድን ነው የምናደርገው? ይሰማሉ፣ ዩቱብ ላይ ይለቀቃል። ለምንድን ነው አይዲያ የሚያመጡት? እነሱ ዩቱብ የሚሰሩቱ አይዲያ ይሰጣሉ። እነሱ አሁን እዚህ ጋር ሴቭ አድርገው ይወስዳሉ፣ ይለቃሉ። ለራሳቸው እንትን ስራ ሲሉ ነው ይሄም አይዲያ የሚያመጡት። ይሄም መቀበል የለብንም። ስለዚህ እነሱን በደስታቸው እንደሰት። በቃ መኪና ገዛ እሰይ እንኳን ገዛ። ከዚህ በኋላ ፕሌን የሚገዛል። ምን ይጠበስሽ? ምን ይሆናሉ? ታንቆ የሚሞት ካለ ታንቆ ይሞት። እነሱ ደግሞ ከፍታ ላይ ከፍታ እየጨመሩ ነው የሚሄዱት። ለሰው ልጅ ጥሩ ነገር ነው። ፕሌን የተገዛ ቀን ማለት ነው። ባረሜላ ለሙቋ ሞልቶ በዛ ውስጥ ገብቶ የራሳችሁን ሊያጠፉ ማለት ነው። የራሱን ህይወት ይኑር። ልጆቹን ለቀቅ አድርጎ ሁሉም የራሱን አይዲያ እያመጣ ፎቶውን እየለጠፈ ማስራት ይችላል። እነሱን መደገፍ እና ማበረታታት የማይፈልግ ከሆነ ፎቶቸውን አውርዶ የራሱን ህይወት መኖር ይችላል። ከዛ ውጭ በጨረቃ ፋሚሊ ስም እያንዳንዱ ስም ተጠርቶ በማይገባ ነገር መጠራት የለበትም። የሃይሚቶች ተብለው በአንድ ሁለት ሴቶች ወይም በአንድ ሁለት ልጆች ምክንያት ሁላችንም መሰደብን መነካትም የለብንም። የራሳችን የሆነ ክብር አለ። እንደዛ የብሩክ ህይወት ተብለው አንድ ጥፋት ሲሰራ ሁላችንም መሰደብ የለብንም። ምን አገባንኛ? ሄዳችሁ ለምን አትተናነቁም? ካጠፋችሁ ልጅ ጋር የሃይሚቶች አትበሉ። የብሩክ ህይወት አንድ ካጠፋች ከዛሽ ጋር ሄዳችሁ እኛም ቢሆን ማንም ሰው ሄዶ ከእሷ ጋር መደባደብ ይችላል። ግን ደግሞ በሃይሚና በብሩክ ስም አይደለም ይሄን ማድረግ ያለበት። እሷ ባደረገችው ልጅ ሄዳችሁ በውስጥ ከእሷ ጋር ለምን አትጋደሉ? እኔስ ቢሆን የእነሱን ነገር አስቀምጬ በውስጥ እጄ ወይም በኢንቦክስ ገብቼ ማሳደብ ነው የሚሻለው። እዚህ መተን በትንሽ አጀንዳ ነገር ማባሳት የለብንም። ሁሉም ይጠላል አይደለም። እነሱ ጌታን እግዚአብሔር ሰላም ስሚ ማንም ከማንም ሰው ነው። ሰው መሆኑ እንከበራቸዋለን። ከዛ ምን መሰለሽ ሁላቸውም ተሰድበዋሉ፣ ተረግጠዋሉ። ከዚህ በፊት እንኖራለን እያሉ አይደል እንደ ተሰደቡት፣ እንኖራለን እያሉ አይደል እንደ ተረገጡት። እንደማንም እኮ እንትን የፈለጉትን ስራ እየሰሩ እየተቃጠልን ማየት እንችላለን። ግን እነሱን እኛን እያከበሩ እኛ በምንፈልገው መንገድ ነው እየሄዱ ያሉት እነኚህ ልጆች። እኛ ደግሞ በትንሽ ነገር አጀንዳ እናመጣለን። መኪና ሰጣ ብሎ አሁን ነገር ጥላሻ ማምጣት ጥሩ ነው? አሁን እዚህ
አይደለም እንኳን ሰጠ ብሎ አጨብጭቦ ደስ ብሎ መቀመጥ ሲገባል በዚህ አጀንዳ መፍጠር በጣም ነው የሚያስጠላው። እግዚአብሔርን በጣም ነው ያዘንኩት እኔ። ደስታችንን ሳንጨርስ ይሄን ነገር ሰሞ ሚዲያ መግባት ራሱ በጣም ነው ያስጠላኝ እኔ። እግዚአብሔርን በጣም ሚረትን ሚከራያት ሚረትን ማለት ነው። ከእሷ ጋር ምን ብዬ ነው የምመክራት እኔ? እሷ ንገሯት በውስጥ ሄዳችሁ እኔ ሲጀምር አላወራትም እሷ ጋር ምን ይገናኛል? በኢየሱስ ስም እንዴት በአንድ ሰው ምክንያት ልጆቹ ማረፍ እረፍት ያጣሉ እንዴ? ለራሳቸው ዩቱብ እያሉ ስማችንን እንትን እያደረጉ ይዞራሉ እንዴ? ሲያስጠሉ በእግዚአብሔር። አረ እሷ ጭንቅላታ ትክክል አይደለም። እቺ ምረት የምትባል ጭንቅላታ ተዳፍኗል ነው ብያለሁ። የሽንት አረጋ አላረገም። ምን አገባን? በቃ ደስ ያለውን ነገር ለሚስቱ አደረገ። ሚስቱ እልል ብላ ተቀበለች። ከላስ ባይዘዌ አንድ ነገር ልንገርሽ ውዴ፣ ባይዘዌ የሃይሚ ነገር ያስደስታል ከተባለች፣ በነገራችን ላይ የተገዛው መኪና እኮ ለብሩክ አይደለ? ብሩኬ ገዛት እንጂ የብሩኬ መኪና አይደለም። ሃይሚ አንዴ አዳምጪልኝ። ቆይ ሃይሚ ይወዳታለሁ ካለች የሃይሚን ነገር ሊያስደስታት እንጂ የሚገባት ሊያሳድባት አይችልም። ልክ ነሽ። ምንም አያገባትም። ማንም ሰው አያገባም። በሃይሚና ብሩክ ጣልቃ የሚገባ ለራሱ ያስብ እንጂ ለነሱ ምንም ነገር አይጎድልባቸውም። እና ውዶቼ እናንተም መልካም ሀሳባችሁን እያስቀመጣችሁ አስተያየት በኮሜንት አስቀምጡልኝ። መልካም ጊዜ ይሁንልን። ምሽት እስኪመጥን ማለት ነው። ለማንኛውም ወዳችኋለሁ። እኔንም አበራታቱኝ፣ ወደ ላይ ወደ ትልቅ ደረጃ አድሩሱን እንጂ እኔ ገፋ አርጉኝ እንዴ ትላለች ሃይሚዬ። አንዴ ቀን ገፋ አርጉኝ እንዴ አንድ